ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን፣ እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን እናቀርብላችኋለን። በጎጃም የሚሊሻ አዛዡ መመታትን ተከትሎ የአገዛዙ ጦር ከተማዋን ለቆ መውጣቱ ተሰምቷል። የፋኖ ኃይሎች በዜሮ ሰብአዊ ኪሳራ ታላቅ ድል ያስመዘገቡበት ስልታዊ ማጥቃትና አገዛዙ ለቋት የወጣውን ከተማ በተመለከተ ቀዳሚው መረጃችን ነው። በሌላ የግንባር መረጃ በጎንደር ቋራ ቀጠናዎች ለተከታታይ 4 ቀናት በተደረገ ውጊያ በአገዛዙ ጦር በኩል 171 ወታደሮች ሞትና ቁስለኛ መሆናቸው ተሰምተዋል። ዝርዝሩን ይዘናል። የብልጽግናው አገዛዝ በበርካታ የአማራ ክልል አካባቢዎች የስልክና የኢንተርኔት አገልግሎት በማቋረጥ ከፍተኛ የጦር ወንጀል በመፈጸም ላይ ይገኛል። የድሮን ጥቃቶችን ጨምሮ መጠነ ሰፊ የከባድ መሳሪያ ድብደባዎችን በመፈጸም ላይ የሚገኘው አገዛዙ በወሎ ቤት አማራ ወግዲ ወረዳ ላይ የተገደሉ ንጹሃን ቁጥር በከፍተኛ ሁኔታ ማሻቀቡ ተሰምተዋል። የድሮን ጥቃት ተጋላጭነትን ለመቀነስ ከውስጥ አዋቂዎችና ከወታደራዊ ባለሙያዎች የተሰጡ አስተያየቶችን ጨምሮ በጉዳዩ ላይ ሰፋ ያለ ጥንቅር አሰናድተናል። አብራችሁን ስትዘልቁ ተሰሙታላችሁ። በኢትዮ ኤርትራ ድንበርና በኢትዮ ሱዳን ድንበር በኩል ከፍተኛ ወታደራዊ እንቅስቃሴ በመታየት ላይ ነው። ህወሓት ወታደራዊ ግምገማ ተቀምጧል። 11 አርሚዎቹን በራያ ግንባር አሰማርተዋል። በአፋርና በአማራ ዋግምራ በኩልም አዳዲስ የውጊያ ግንባሮች የመከፈት እድላቸው ሰፍተዋል። በሩሲያና ዩክሬን ጦርነት የሞስኮ ቁልፍ ወታደራዊ የደህንነት መሪ የሆኑት ጄኔራል መሀል ሞስኮ ላይ በጥይት መደብደባቸው ተሰምተዋል። የጄኔራሉ መመታት የሩሲያን የደህንነት አቅም ጥያቄ ምልክት ውስጥ የከተተ ሆኗል። ለዕለቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። በቅድሚያም ሰበር የግንባር መረጃ ወደምንመለከትበት ዜናችን እናመራለን። በጎጃም የሚሊሻ አዛዡ መመታትን ተከትሎ የአገዛዙ ጦር ከተማዋን ለቆ መውጣቱ ተሰምተዋል። የፋኖ ኃይሎች በዜሮ ሰብአዊ ኪሳራ ታላቅ ድል ማስመዝገባቸው ነው የተገለጸው። በአፋብን ቴዎድሮስ እዝ 102ኛ ኮር የግንባር መረጃ እንደሚያሳየው ለተከታታይ ቀናት በከፍተኛ ውጥረት ውስጥ የቆየችው የብር አዳማ ከተማ ከብልጽግና ጦር ነጻ ሆናለች። በአካባቢው የነበረው የአገዛዙ ጦር በሌሊት ከተማዋን ለቆ ወጥቷል። የብልጽግና ጦር አካባቢውን ለቆ የወጣው የሚሊሻ አዛዡ አቶ አይቸው ሙሉ አለም በደረሰባቸው ድንገተኛ ጥቃት በቡድኑ ውስጥ በተፈጠረ መረባበሽ እንደሆነ ተገልጿል። እንደየአካባቢው የዓይን እማኞች ከሆነ በከተማዋ ዙሪያ ሰፍሮ የነበረው የአገዛዙ ሰራዊት ከባድ ድንጋጤ ውስጥ የገባው የሚሊሻ አዛዡ በፋኖ ኃይሎች ልዩ ዘመቻ መመታት ተከትሎ ነው። በቋሪት ወረዳ በገበዘ ማርያም ከተማ የሚሊሻ አዛዡ አቶ አይቸው በ33ኛ ክፍለ ጦር ልዩ ዘመቻ በሌሊት እርምጃ ከተወሰደበት በኋላ ነው የአገዛዙ ጦር ከተማዋን ለቆ የወጣው። የአዛዡ መመታት በተረጋገጠ ጥቂት ደቂቃዎች ውስጥ የአገዛዙ ሰራዊት በብር አዳማ ከተማ የያዛቸውን ቁልፍ ቦታዎች በመልቀቅ ወደ ገበዘ ማርያም ከተማ መሰባሰብ ጀምሯል ያሉት የፋኖ ምንጮች በዛሬው ዕለት ጥር 30 ቀን ረፋድ ላይ በገበዘ ማርያም ከተማዋ ውስጥ ያለው የድንጋጤ ተኩስ ጋብ ቢልም የቅዳሜ ገበያተኞችን ማስደንገጡና ስራቸውን መረበሹ አልቀረም ብለዋል። በአንጻሩ የብር አዳማ ከተማ ነዋሪዎች ወደ መደበኛ እንቅስቃሴያቸው ለመመለስ እየሞከሩ መሆኑ ተመላክተዋል። የሚሊሻ አዛዡ ላይ በፋኖ ኃይሎች እርምጃ መወሰዱ በአገዛዙ ጥምር ጦር በኩል የውሳኔ አሰጣጥ ሂደቱን ሽባ እንዳደረገው ያስረዱት የመረጃ ምንጮች የብር አዳማው ክስተት ለሌሎች ከተሞች የፋኖ ኃይሎች ስልታዊ የማጥቃት እርምጃ ትምህርት እንደሚሆን ነው የጠቆሙት። ይህ በእንዲህ እንዳለም የብልጽግናው አገዛዝ የስልክና የኢንተርኔት አገልግሎት አቋርጦ የከፈተውን መጠነ ሰፊ ወታደራዊ ዘመቻ ለመመከት በተለይም ለድሮን ጥቃቶች ተጋላጭ ላለመሆን ከፍተኛ ጥንቃቄ እንደሚያስፈልግ በባለሙያዎች ዘንድ ተጠቁመዋል። የድሮን አሰሳና ጥቃት ተጠናክሮ ከመቀጠሉ ጋር በተያያዘ በርካታ ንጹሃንና የፋኖ ኃይሎች ለኢላማ ተጋላጭ እንዳይሆኑ የድሮን ጥቃት ራስን የመከላከል አስገዳጅ የቅድመ ጥንቃቄ መመሪያ አፋብን ሊያዘጋጅ እንደሚገባም ተጠቁመዋል። በተለይም የፋኖ ኃይሎች በብዛት ሆነው ክፍት መኪኖች ላይ ማለትም እንደ ሲኖትራክ፣ ኦራል፣ አይሱዚ ወዘተ ተጭኖ መንቀሳቀስ እንደሌለባቸው አስገዳጅ በሆነ የቡድን እንቅስቃሴ ወቅት የተቆራረጠና ዚግዛግ አይነት ቅርጽ ያለው የጉዞ መስመር ማድረግ እንደሚገባ፣ የድሮኑን ኢላማ ማነፍነፍና መፈለግ እንዲሁም የመመልከት አቅጣጫ ሊያዛቡ የሚችሉ ሌሎች ወታደራዊ ቴክኒኮችን በመጠቀም ተጋላጭነትን መቀነስ እንደሚገባ ነው የተጠቆመው። አገዛዙ የራሱ
ሰራዊት ከተማረከ በኋላ በድሮን የመምታት ልምድ ስላለው ሰብአዊና ወታደራዊ ቁሳዊ ምርኮችን አያያዝ በተመለከተም ልዩ ጥንቃቄ እንደሚያስፈልገው ጣና ያነጋገራቸው ወታደራዊ ባለሙያዎች አስተያየታቸውን ሰጥተዋል። የወገንና የተማረኩ ተሽከርካሪዎችን ቅጠል፣ ሀረግ ወይም ጨርቅ መሸፈን፣ ምርኮኞችን በአግባቡ ይዞ ወደ ተገቢው ቦታ በጥንቃቄ ማንቀሳቀስ በቅኝት ወቅት ኢላማ እንዳይሆኑ ያደርጋል ሲሉም ተጋላጭነትን ለመቀነስ የሚረዳ ምክረ ሀሳባቸውን ለግሰዋል። የቤትና የመኪና የሚያንጸባርቁ መስታወቶችን ጭቃ በመቀባት ጨረር የሚያርፍባቸውን ነገሮች ሁሉ ማደብዘዝ ይገባል ሲሉም አስረድተዋል። በጉዞ ወቅት ለሚኖር የመረጃ ትስስር አጭር ሞገድ ራዲዮኖችን መጠቀም ያስፈልጋል ያሉት አስተያየት ሰጪ ባለሙያዎች የጉዞ የእንቅስቃሴና የስብሰባ ቦታ ተለዋዋጭና እጅግ ሚስጥራዊ መሆን እንዳለባቸው መክረዋል። የስብሰባና ስልጠና ቦታዎችን በግልጽ ሜዳ ላይ አለማድረግን አስገዳጅ መመሪያ አድርጎ መመልከት ያስፈልጋል የሚሉት ባለሙያዎቹ የግድ ሲሆን የጠላት ኃይል ከሳተላይት ላይ ምስል ለመውሰድ የማይችልበትን ጊዜ መጠቀም እንደሚገባም ይህም በከፍተኛ የፋኖ አመራሮች ውሳኔ ሊፈጸም እንደሚገባ ነው በምክረ ሀሳባቸው ላይ ያመላከቱት። ድሮን የፀሐይ ጨረር አቅጣጫ ባለበት መነጽሩ በትክክል መመልከት ስለማይችል የፋኖ ኃይሎች ቦታ ለመያዝ ሲንቀሳቀሱ የፀሐይ ጨረር መስመርን ከፊት ለፊት ማድረግ እንደሚገባ ጠቁሟል። የቅኝት ድሮን በአካባቢው ከታየ ፈጥኖ ቦታ መቀየር፣ መሳሪያ ይዞ በቡድን አለመንቀሳቀስ፣ ቤት ውስጥ ለምግብ ወይንም በአዳራሽ ውስጥ ለስብሰባ አለመገኘት የድሮን ጥቃት ተጋላጭነትን መቀነሻ መንገዶች መሆናቸውን አስገንዝበዋል። ብዛት ያለው የፋኖ ኃይል እንቅስቃሴ ማድረግ ከተፈለገ ከቀን ይልቅ በሌሊት ማንቀሳቀስ ተግባራዊ መደረግ አለበት የሚሉት ባለሙያዎቹ በሌሊት የጉዞ ወቅትም ሆነ የካምፕ ቆይታ ጠላት የሳተላይት ምስል እንዳይወስድ የመስመር ሰልፍ ባትሪዎችን ወይንም ብዛት ያለው የካምፕ መብራት አለመጠቀምን መክረዋል። የፋኖ ኃይሎች ሌሊቱንም ሆነ ቀን ራሱን በቻለ የተጠናከረ የድሮን ዋርድያ ጥበቃ እንዲያሳልፉ ምክረ ሀሳባቸውን የሰነዘሩ ወታደራዊ ባለሙያዎች የወገን ጦር ከጥንቃቄ ጉድለት የሚያጋጥሙ ጉዳቶችን በሙሉ የኃላፊነት ስሜት እንዲቀንስ አስገንዝበዋል። በጎንደር ቋራ ቀጠናዎች ለተከታታይ 4 ቀናት በተደረገ ውጊያ በአገዛዙ ጦር በኩል 171 ወታደሮች ሙትና ቁስለኛ መሆናቸው ተሰምተዋል። የብልጽግናው አገዛዝ የስልክ አገልግሎት እንዲቋረጥባቸው ካደረጋቸው አካባቢዎች አንዱ በሆነው በምዕራባዊ ጎንደር ክፍል ቋራ ለተከታታይ ቀናት ውጊያዎች ሲካሄዱ ሰንብተዋል። ሆኖም የአውደ ውጊያ መረጃዎቹ በስልክ መቋረጥ ምክንያት እንደዘገዩ ያስረዳው አፋብን በላይ ዘለቀ እዝ ባለፉት 4 ቀናት በቋራ ቀጠናዎች በተደረገ ውጊያ በአገዛዙ ጦር በኩል 171 ወታደሮች ሙትና ቁስለኛ መሆናቸውን በተጠቃለለ የግንባር መረጃው ገልጿል። በቋራ ግንባር አባ ድግሱ ተብሎ የሚጠራው አካባቢን ጨምሮ ጋዝጌና ባርባስ እንዲሁም በአዳኛ ገር ጫቆ ነጋዴ ባህር ከተማ አቅራቢያ ባለፉት 4 ተከታታይ ቀናት ከባድ ውጊያ መካሄዱን የገለጸው እዙ ከጥር 26 ጀምሮ እስከ ትናንት ጥር 29 ረፋድ ድረስ ባደረገው ተጋድሎ የብልጽግና ሰራዊት ከባድ ሰብአዊና ወታደራዊ ኪሳራ እንደደረሰበት በግንባር መረጃው በዝርዝር አስረድቷል። በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ ስር የሚገኘው ግዙፉ መይሰው ካሳ ኮር የተለያየ ክፍለ ጦሮች በተሳተፉበት በዚህ አውደ ውጊያ ከፍተኛ ድል መመዝገቡን የገለጸው እዙ በተለይም ጥር 28 ምሽት ጀምሮ እስከ ትናንት ረፋድ ድረስ በቋራ ወረዳ አባ ድግሱ ተብሎ በሚጠራው ቀጠና የብልጽግና ሰራዊት በፋኖ 360 ዲግሪ ተከቦ ከባድ የሆነ ሰብአዊና ወታደራዊ ቁሳዊ ኪሳራ ተከናንቧል ብለዋል። የፋኖ የማጥቃት አቅም በምን ያክል ደረጃ እንዳደገ በታየበት በዚህ የቆረጣና የከበባ ማጥቃት 36 ወታደሮች ሲገደሉ 45 ወታደሮች ደግሞ ክፉኛ ቆስለው በሞትና በሕይወት መካከል እንደሚገኙ ታውቋል። በውጊያው ከተገደሉት የአገዛዙ ወታደሮች መካከል የ50 አለቃ ማዕረግ ያለው መስመራዊ አዋጊና ሌሎች የሬጅመንት አመራሮች እንደሚገኙበት እዙ በህዝብ ግንኙነት መምሪያው በኩል የገለጸው። በዚህ ተጋድሎ አንድ የዲሽቃ ፈሙዝን ጨምሮ 12 ክላሽንኮቭ መሳሪያና 650 የክላሽ ተተኳሽ በፋኖ ቁጥጥር ስር ውሏል። በቀጠናው በተመሳሳይ ጋዝጌ ተብሎ በሚጠራው አካባቢ ልዩ ስማቸው ረቡ ገበያና ኤፈርት ተብለው በሚጠሩ አካባቢዎች በተደረገው ተጋድሎ 30 የብልጽግና ወታደሮች ሲገደሉ ሌሎች ከ30 በላይ ወታደሮች ከባድና ቀላል ቁስለኛ ሆነው ወደ ምዕራብ ጎንደር ዞን መቀመጫ ገንዳዋ ሆስፒታል መወሰዳቸውን ሰምተናል። እንደ እዙ መረጃ በዚህ ተጋድሎ 10 ክላሽንኮቭ መሳሪያ ጨምሮ ከ3000 በላይ ተተኳሽና ሌሎች ወታደራዊ ግብዓቶች በፋኖ ኃይሎች በምርኮ ገቢ ሆነዋል።
በተመሳሳይ በዚሁ ግንባር ከአባ ደግሱ ወደ ባርባስ ሲንቀሳቀሱ በነበሩ የአገዛዙ ወታደሮች ላይ በተከፈተ ጥቃት 5ቱ ወዲያውኑ ሲሞቱ 12ቱ ደግሞ መቁሰላቸው ተረጋግጧል። ከቋራ ወረዳ በተጨማሪ በአዳኝ ሀገር ጫቆ ወረዳ በተደረገ ተጋድሎ ፋኖ በአገዛዙ ጦር ላይ ፈጣን የጸረ ማጥቃት እርምጃ በመውሰድ ይዞታዎችን አስከብሮ ድል መቀዳጀቱን አፋብን በላይ እዝ አረጋግጧል። በዚህ ቀጠና ለአገዛዙ ጦር መንገድ መሪ በመሆንና የፋኖ ደጋፊ ናቸው በሚል ንጹሐንን በማስገደልና በማሳሰር እኩይ ድርጊት ላይ ተሰማርቶ የነበረ አንድ የሚሊሻ ስምሪት ሰጪና 5 የአገዛዙ ወታደሮች ሲገደሉ 8ቱ ደግሞ ቆስለዋል። 5 ክላሽንኮቭ መሳሪያ ከነተተኳሹ በፋኖ ኃይሎች ምርኮ ገቢ መደረጉን በግንባር መረጃው ላይ ተመላክተዋል። በበላይ ዘለቀ እዝ ስር የመይሰው ካሳ ኮር ሰራዊት ከጥር 26 ጀምሮ በቋራና በአዳኝ ሀገር ጫቆ ግንባር ላለፉት 4 ቀናት ባደረገው ተጋድሎ በድምሩ 76 የአገዛዙ ወታደሮች ሲገደሉ 95 ወታደሮች ደግሞ ማቁሰሉን በድምሩ በ171 የአገዛዙ ወታደሮች ጉዳት መድረሱን በአፋብን በላይ ዘለቀ እዝ ህዝብ ግንኙነት መምሪያ የግንባር መረጃ ላይ ተመላክተዋል። በተጋድሎ ሞትና ቁስለኛ እንዲሁም ምርኮኛ ከተደረጉ ወታደሮች በተጨማሪ አንድ የዲሽቃ አፈሙዝና 27 ክላሽንኮቭ መሳሪያ 4000 የሚደርስ ተተኳሽና ሌሎች ለትግሉ ግብዓት የሚሆኑ ወታደራዊ ቁሳቁሶች በፋኖ ኃይሎች በምርኮ ገቢ መደረጉም በእዙ በኩል ተረጋግጧል። አገዛዙ በቀጠናው የኔትወርክና የመብራት አገልግሎቶችን በማቋረጥ በበርካታ ከባባድ መሳሪያዎች ታግዞ መልሶ ማጥቃት የከፈተ ሲሆን የፋኖ አመራሮችና አዋጊዎች በበኩላቸው አማራጭ የግንኙነት ዘዴ በመጠቀም አውደ ውጊያዎችን ከመምራት ባሻገር የግንባር መረጃዎችን በሚመለከተው ክፍል ለህዝብ ይፋ በማድረግ ላይ ይገኛሉ። በኢትዮ ኤርትራ ድንበርና በኢትዮ ሱዳን ድንበር በኩል ከፍተኛ ወታደራዊ እንቅስቃሴ በመታየት ላይ ነው። ህወሓት ወታደራዊ ግምገማ ተቀምጧል። 11 አርሚዎቹን በራያ ግንባር አሰማርተዋል። በአፋርና በአማራ ዋግምራ በኩልም አዳዲስ የውጊያ ግንባሮች የመከፈት እድላቸው ሰፍተዋል። በሰሜን ኢትዮጵያ ጦርነቱ በየትኛውም ሰዓት የመፈንዳት እድሉ ሰፍተዋል። ሁሉም ተፋላሚ ኃይሎች እንደየኃይል አስተላለፋቸው በጥምረትም በተናጠልም የኃይል ስምሪት ላይ ናቸው። ህወሓት በሁሉም አቅጣጫ ተከታታይ ወታደራዊ ስምሪትና ወታደራዊ ስብሰባ በማድረግ ዝግጅቱን ቀጥሏል። ቡድኑ በኢትዮ ኤርትራና በኢትዮ ሱዳን በተከዜና ወልቃይት ትይዩ አካባቢዎች ኃይል ማስጠጋቱን ተከትሎ ነው ወታደራዊ ውጥረቱ ማየሉ የተሰማው። በተመሳሳይ በራያ ግንባር በታጣቂ ቡድኑ የአደረጃጀት መጠሪያ 11 አርሚዎችን አስጠግተዋል። አርሚዎቹ የተሰማሩት በዋጅራት፣ ጨርጨር፣ ቢሶበር፣ አላማጣ፣ ራያ ባላ፣ ዛታ ኮረም፣ ቆቦ፣ ዋግምራና አፋር ተዋሳኝ አቅጣጫ ስለመሆኑ በወታደራዊ መረጃው ላይ ተመላክተዋል። በዚህ ግንባር ያሉ የህወሓት ወታደራዊ አዛዦች አዲስ ምደባ ማድረጋቸውም ተሰምተዋል። ብርጋዴር ጄኔራል ወልደ ጊዮርጊስ ወይንም ወዲ ሸርፎ ይህንን ግንባር እንዲመሩ መደረጉ በወታደራዊ መረጃው ላይ ተመላክተዋል። የግንባሩ ዋና አዛዥ የነበሩት ጄኔራል ዮሐንስ ጆን መዲድ ደግሞ አጠቃላይ የህወሓት ታጣቂዎች ዋና ዘመቻ መሪ እንዲሆኑ መመደባቸውን ተከትሎ ስምሪት በመስጠት ላይ መሆናቸው ታውቋል። በሌላ በኩል ህወሓት ለወልቃይቱ በሽራሮ ትይዩ ባሉ አካባቢዎች ኃይል ማንቀሳቀሱ ተሰምተዋል። በዚህ አቅጣጫ ኃይል ያስጠጋው ወልቃይትን ቀለበት ውስጥ ለማስገባት በማቀዱ እንደሆነ ተመላክተዋል። በኢትዮ ሱዳን ድንበር በኩልም ወደ ሁመራ አቅጣጫ ለመጠጋት እንቅስቃሴ ማድረጉ እንደቀጠለ ነው። ከዚህ ወታደራዊ ስምሪትና የጦርነት ዝግጅት ጋር ተያይዞ ህወሓት በወታደራዊ ግምገማ ስብሰባ መቀመጡ ተሰምተዋል። የተመረጡ የአርሚና የኮር አመራሮችን በየግንባሩ መሰብሰቡ ነው የተሰማው። ስብሰባው ከጠለምቱ ወረራ በኋላ በተለይም በወታደራዊ ግምገማና ከዚያ ጋር በተያያዙ አዳዲስ የዘመቻ እቅዶች ጉዳይ ለሁለተኛ ጊዜ እየተካሄደ ነው። ከሰሞኑ ህወሓት ወታደራዊ ግምገማ በማድረግ በሙከራ ውጊያ የገጠሙትን ክፍተቶች በመለየት የመጨረሻ ያለውን ጦርነት ለመክፈት ዝግጅቱን አሳይተዋል። ከጠለምቱ ውጊያ በኋላ ወታደራዊ ግምገማውን ያደረገው በሽሬ ቀጠና እንደ አባጉና ላይ መሆኑን መዘገባችን ይታወሳል። እንዲህ አይነቱን የወረራ ዝግጅት የተረዳው የወልቃይት አስተዳደር አመራሮቹ ለ3 ቀናት የጠሩትን ስብሰባ በትነው አስቸኳይ ስምሪት ማድረጋቸውን ለጉዳዩ የቀረቡ ምንጮች ጠቁመዋል። ባለስልጣናቱ ስብሰባውን በመበተን ፈጣን ስምሪትና ትዕዛዝ የሰጡት የህወሓትን ዘመቻ ተከትሎ ነው። ህወሓት ወልቃይትን ለመክበብ በሁሉም አቅጣጫ በተለይም በአዲ ጎሹ ጦር ማስጠጋቱን የተረዳው የአካባቢው ህዝብ
ወደ ተከዜ ቀጠና በማምራት የተከዜ ዘብ ደጀንነቱን ለማሳየት መንቀሳቀሱም ተሰምተዋል። የተከዜ ዘብ በበኩሉ በተጠንቀቅ እንዲቆም ዳግም ትዕዛዝ እንደተሰጠው ከአካባቢው ምንጮች ሰምተናል። ይህ በእንዲህ እንዳለም የኤርትራ ጦር ወደ ድንበር መጠጋቱ ተሰምተዋል። ጦሩ የተጠጋው ለምን ዓላማ እንደሆነ ለጊዜው ባይታወቅም በዛላምበሳ አዲግራት በኩል ከሚገኙ ኃይሎች ጋር ጥምረት መፍጠሩ በወታደራዊ መረጃው ላይ ተመላክተዋል። ጉዳዩ ህወሓት በኢትዮ ኤርትራ ድንበር ጦር ከማስጠጋቱ ጋር ሲያያዝ ውጥረቱን ከፍ ያደርገዋል። ከዚህ በተጨማሪም ብልጽግና ከፍተኛ ጦሩን ወደ ህወሓት ቀጠና አስጠግተዋል። በጉዳዩ ላይ ዘ ኢኮኖሚስት እንደዘገበው ብልጽግና ከፍተኛ ቁጥር ያለውን የመከላከያ ኃይልና ጦር መሳሪያ ወደ ህወሓት መገኛ ቀጠናዎች አስጠግተዋል። ይህንን በተመለከተም በትናንቱ ዜና ወጃችን በስፋት መዘገባችን ይታወሳል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ ላይ ነጩ ቤተ መንግስት መግለጫ ወጥተዋል። ትራምፕ ይቅርታ እንዲጠይቁም ተጠይቋል። ይቅርታ እንዲያደርጉ የተጠየቀው ከኦባማና ባለቤታቸው ጋር በተያያዘ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከባድ ቁጣና ውዝግብን ያስከተለው የቪዲዮ መልእክታቸው እያነጋገረ ነው። ቪዲዮው ከሁለቱም የፖለቲካ ወገኖች ሪፐብሊካንና ዲሞክራት ፓርቲዎች ዘንድ ጠንካራ ወቀሳ ቀርቦበታል። ነጩ ቤተ መንግስት በጉዳዩ ላይ በወጣው አስቸኳይ መግለጫ ትራምፕ ይቅርታ ይጠይቁ ብለዋል። ትራምፕ ከባድ ቁጣን ያስከተለውን መልእክት ከይፋዊ የትስስር ገጾቻቸው ላይ ቢያወርዱትም ውዝግቡ ቀጥሏል። ፕሬዚዳንት ዶናልድ ትራምፕ የቀድሞ ፕሬዚዳንት ባራክ ኦባማንና ባለቤታቸውን ሚሼል ኦባማን በኤአይ የተቀነባበረ ቪዲዮ የዝንጀሮ ሰውነት ላይ ከአንገት በላይ አስቀምጠው የሚያሳይ ቪዲዮ በማህበራዊ ገጻቸው ላይ ማጋራታቸውን ተከትሎ ከፍተኛ ቁጣ ተቀስቅሷል። ነጩ ቤተ መንግስት የቀረበውን ቅሬታ ድርጊቱ ፕሬዚዳንቱ የፖለቲካ ተቀናቃኞቻቸውን ለመተቸት የሚጠቀሙበት የፌዝ መንገድ እንደሆነ ገልጾ ቁጣው የተጋነነ ነው ሲል ቢያስተባብልም ይቅርታ ይጠይቅ በሚለው ጉዳይ ግን ልክ ነው ብለዋል። በ2020 የአሜሪካ ፕሬዝዳንታዊ ምርጫ ወቅት በተደጋጋሚ ድምፅ ተጭበርብሯል የሚል ክስ ሲያሰሙ የቆዩት ትራምፕ ባራክ ኦባማን ሲወቅሱ ነበር። የዲሞክራቲክ ፓርቲ አባላትና የሰብአዊ መብት ተሟጋቾች ድርጊቱን አሳፋሪና ግልጽ ዘረኝነት በማለት እያወገዙት ይገኛሉ። ፕሬዝዳንት ዶናልድ ትራምፕ ባለፈው ሐሙስ ምሽት በማህበራዊ ሚዲያ ገጻቸው ላይ የተለቀቀውንና የቀድሞውን ፕሬዝዳንት ባራክ ኦባማንና ባለቤታቸውን ሚሼል ኦባማን በዘረኝነት በሚያጥላላ መልኩ እንደ ዝንጀሮ የሚያሳየውን ቪዲዮ አስመልክቶ ትናንት ምሽት ማብራሪያ ሰጥተዋል። ፕሬዝዳንቱ በወቅቱ በኤርፎርስ ዋን ላይ ለነበሩ ጋዜጠኞች እንደተናገሩት ቪዲዮውን መጀመሪያው ላይ ተመልክተውት የነበረ ቢሆንም ኦባማዎችን የሚያሳየውን የመጨረሻ ክፍል ግን አላየሁትም ሲሉ ተናግረዋል። ነጩ ቤተ መንግስት መጀመሪያ ላይ ቪዲዮውን የኢንተርኔት ቀልድ ነው በሚል ቢከላከለውም በሪፐብሊካን የህግ መወሰኛ ምክር ቤት አባላት ዘንድ ግን ከፍተኛ ውግዘት የገጠመው ሆኗል። በተለይም የደቡብ ካሮላይናው ሴናተር ቲም ስኮት ድርጊቱን ከዚህ ዋይት ሀውስ ካየኋቸው ነገሮች ሁሉ እጅግ ዘረኛው ተግባር ነው ሲሉ ኮንነዋል። ትራምፕ ከሴናተር ስኮት ጋር መነጋገራቸውን የጠቀሱ ሲሆን ቪዲዮውም ከንግግራቸው በኋላ ወዲያውኑ እንዲጠፋ ተደርጓል። ትራምፕ ለድርጊቱ ይቅርታ የመጠየቅ እቅድ እንዳላቸው ለቀረበላቸው ጥያቄ እኔ ምንም ስህተት አልሰራውም ሲሉ ምላሽ ሰጥተዋል። እንዲያም ሆኖ በቪዲዮ ውስጥ ያለውን ዘረኛ ክፍል በእርግጥም እንደሚያወግዙ ገልጸዋል። ክስተቱ በአሜሪካ የጥቁሮች ታሪክ ወር ላይ መፈጸሙ ጉዳዩን የበለጠ ፖለቲካዊ ገጽታ አላብሶታል። የሩሲያው ጄኔራል መሀል ሞስኮ ላይ በጥይት መደብደባቸው በአካባቢው ከፍተኛ ውጥረት መፍጠሩ ተሰምተዋል። በሩሲያ ወታደራዊ ደህንነት ውስጥ በቁልፍ አመራርነታቸው ከሚታወቁትና በሩሲያ ዩክሬኑ ጦርነት መሐንዲስ እንደሆኑ የሚነገርላቸው ሌተናል ጄኔራል ቭላድሚር አሌክሲቭ በሞስኮ መሀል በጥይት ተደብድበዋል። ጄኔራሉ ሞስኮ ላይ በደረሰባቸው ድንገተኛ ጥቃት ለህልፈት የሚያሰጋ ጉዳት ደርሶባቸዋል። ጥቃቱ የተፈጸመው በሞስኮ በሚገኝ የመኖሪያ ህንፃ ውስጥ ሲሆን ጄኔራሉ በመኖሪያ ቤታቸው አቅራቢያ በበርካታ ጥይቶች ሲደበደቡ ጥቃት አድራሹ ቅድመ ዝግጅት እንደነበረ ባመላከተ መልኩ ጥቃቱን ማከናወኑና ከአካባቢው ማምለጥ መቻሉ ነው የተሰማው። ሩሲያዊ ጄኔራል በአሁኑ ሰዓት በሆስፒታል በጽኑ ክትትል ክፍል ውስጥ ሕክምና እየተደረገላቸው መሆኑ ተገልጸዋል። በበርካታ ጥይቶች የተመቱት ሌተናል ጄኔራል ቭላድሚር አሌክሲቭ በሩሲያ ወታደራዊ ደህንነት ውስጥ የስለላው ቁንጮ እንደሆኑ ይነገርላቸዋል። የሩሲያ ወታደራዊ የስለላ ተቋም ምክትል ኃላፊ በዚህ ሁኔታ በመሀል ከተማው በጥይት መደብደባቸው መነጋገሪያ ሆነዋል። ጄኔራሉ የዩክሬኑ ጦርነት ሞተር ከመሆናቸው ጋር ተያይዞ
ተያይዞ ጥቃቱ የውጭ ኃይሎች እጅ ሊኖርበት ይችላል የሚሉ ጥርጣሬዎች ተሰራጭተዋል። በተለይ በዩክሬን ጦርነት ላይ ወሳኝ የሆኑ ውሳኔዎችን በማሳለፍና ስልታዊ መረጃዎችን በመተንተን ትልቅ ሚና ያላቸው እኒህ ጄኔራል ያጋጠማቸው አደጋ ለቭላድሚር ፑቲን መንግስት በቀላሉ የማይገመት ኪሳራ ሆነዋል። ጥቃቱን ተከትሎ ክሬምሊን ምላሽ የሰጠ ሲሆን የፕሬዚዳንት ፑቲን ቃል አቀባይ ዲሚትሪ ፔስኮቭ ፕሬዚዳንቱ ስለ ሁኔታው አስቸኳይ ማብራሪያ እንደተሰጣቸውና ጉዳዩ በከፍተኛ ጥንቃቄ እየተመረመረ መሆኑን ለሚዲያ አረጋግጠዋል። ጄኔራሉ በዩክሬን ጦርነት ባላቸው ሚና የተነሳ የአውሮፓ ህብረትና እንግሊዝ ማዕቀብ ከጣሉባቸው የሩሲያ ወታደራዊ አመራሮች መካከል አንዱ ናቸው። ጄኔራሉ ህይወታቸውን በአውሮፕላን አደጋ ያጡትና ሞስኮ ላይ አምፀው የነበሩትን የዋግነር ቅጥረኛ ቡድን አለቃ ፕሪጎዚን ጋር ሞስኮን ለማደራደር ከተላኩ ሰዎች አንዱ እንደነበሩ ይታወሳል። የሩሲያ ፖሊስ ጉዳዩን ለመያዝ ክትትል እያደረገ መሆኑ ተዘግበዋል። ጥቃቱን ተከትሎ ጣቶች ወደ ዩክሬን ቀስረዋል። በጉዳዩ ላይ ከኪየቭ የተሰጠ ምላሽ የለም። ከዚህ ቀደም 4 የጦር አመራሮች ሞስኮ ውስጥ ግድያ ተፈጽሞባቸዋል። ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር